የሚያበሳጭ ነገር ቢኖር የሚፈልጉትን ነገር ፈልጎ ማጣት ብቻ ነው። አንድ ነገር እንንገሩት፣ በቅርብ ጊዜና ቆየት ያሉ የጥበብ ውጤቶችን ያለምንም ድካም ማግኘት ከፈለጉ ምንም የለም ወደማይባልበት ወደ ዚያዳ ሪከርድስ ብቅ ይበሉ። በዚያዳ ሪከርድስ በኩል ለህትመት ከበቁ ምርቶቻችን ውጪ የማንኛውንም ሙዚቃ ቤት ምርት ኦሪጂናል ካሴት፣ ሲዲ፣ ቪሲዲ፣ ዲቪዲ በጅምላም ሆነ በችርቻሮ ባዘዙት ትዕዛዝ መሰረት እናቀርባለን። ብቃት፣ ጥራት፣ ፍጥነት፣ አቅርቦት መለያችን ነው። ዚያዳ ሪከርድስ አድራሻ አንዋር መስጊድ ጀርባ ከአፍሪካ ክሊኒክ ፊት ለፊት አንዋር ኤሌክትሮኒክስ መሸጫ ማዕከል ውስጥ ያገኙናል። 0911 60 97 45 0912 08 35 12 ዚያዳ ሪከርድስ። ፍቅርን ጣም ከኔ በተማርሽ ቆይ ታዲያና መቼ ነው የሚያስፈልግሽ? ቆይ ያለው እንደ መኖር አይቻል? ወይኔ ምነው እንግዲህ ሴቶች ናቸው አይደል እንዴ? ይሄ ከተማው ሞልቶ ከሚተራመሱ ወንድ አንድ ይጠፋል ለእናንተ ነው። እኔ እኮ አባቢ እሷ ለወንዶቹ ጸባዩ አይመች ይሁን ወይ የነሱ ጸባይ አይመቻት ይሁን እኔ ግራ ግብት እኮ ነው። እንደው ምናልባት አይነ ጥላ ጋርዷት ይሁን እጂ ደግሞ እጂ አይነ ጥላ ጋርድሽ አንቺ ማርተኛ ምን ተማርቻለሽ? ቆይ ሚስት የምትሆናት ችግር ነው ቱቲ? አረ ማን እንደዛ ዘመዶች እኮ ከ10 በላይ ቆንጆች አሉለት መምረጥ ይችላል ብለዋል። ማን እንደዛ ማለት እኮ አይደለም። እህትሽ ካላገባች አታገቢም ማለት ነው? እሷ ጓደኛዋን ቤት አመጣ ካላስተዋወቀች አንቺ እኔን ወስድ ቀድሚያት ማግባትም አልችልም። እንደውኔና አንቺ እየዞርን የሰው ሰርግ በመብላት እዳችን ነኝ ጉድኮ ነው። ገና ለገና ጎረቤት ለማብላት ብለን ልጆቻችንን በግድ አግቡ ማለት አለብን እንዴ? ለምን አንልም? ብንል ምንድነው ነው? ልጆቻችንን ትዳር ይዙ ማለት ነውር ነው?
ለነገሩ ዛሬ ወንዬን ጠይቄያት ነበር። እንዴት ነው እኔና እናታችሁ እኮ እናንተን ወግ ማድረግ ማየት እንፈልጋለን፣ ሰርጎ መዳር አምሮናል አልኳት። እሺ ከዛስ ምን አለች? መች አስተዋውቃችኋለሁ አለች? እስቲ እንደው በመድኃኒዓለም ዛሬ እንኳን ረጋ እውነቴን ንገረኛ ታዲያ። እሺ እንደው መልከኛ መሆኑንስ ነገረች? ኧረ በስጢፋኖስ ረጋ በይ እስቲ፣ ቀዝቀዝ በይ። ንገረኛ ታዲያ። ለምን ታጓጓኛለህ እንዴ? ለሰርግ ጓጉተሽ ለወሬ ጓጉተሽ እንዴት ይዘልቃል? ወይ ጀመረ ደግሞ። ቆይ እንደው ይልቅ መቼ እናድርገውስ አላለችንም? አላለችኝም። ምን አይነት ነገር ነው? ወይታ ብቻ አስባ እሺ ዝም አለች። በቃ ዝም። አዎ እሷም ዝም እኔም ዝም አልኩ። ተገላገልኩ። በገዛ እጄ ወሬ ጀምሬ ራሴ ልቃጠል እንዴ? ታዲያ ለዚህ ነው ቁም ነገር ፍሬ ያለው ነገር የምትነግረኝ ይመስል ዝም ብለህ የምትመሰጠው? ረጋ ልብልም አልሻ። ከዚህ በላይ እንዴት ነው የምረጋጋው? አሁን መረጋጋትሽ ነው? ታዲያስ ይኸው እኮ እዚህ የጉንብስ መጣሽ እኮ እዚህ ድረስ። ከዚህ በላይ ቆይ እንዴት ብዬ ልረጋጋ? አቤት እንዴት ረግተሻል እባክሽ። ለነገሩ ሲፈጥርሽ ምረጋ ሰራሽ ነሽ። አቤት እሺ ደህና ወሬ አውርተህ የማታውቅ እንደው አንተስ። ውይ እኔ እንዲህ መሆንሽን ባውቅ አገባሽ ነበር እንዴ? እንዴ ታዲያ ለምን ሄደን አንነግረው? ምን ቤት እኮ ነው ተኝቶ ያለው። ደስ ይለኛል። አሪፍ አይደለም በእናትህ የእውነት ወድሻለሁ። የእውነት ተሽበቃ ወእንዬ ሞት አይ እንትን ፋዘር መጣ። በእናትሽ በቃ መልሼ ልደውልልሽ። በቃሽ። ዋው ሄይ ለመብትሽ በላው ምሳ የት ሆነን ፕሮግራም እናውጣ እንዴ? ፕሮግራም በጣም ኃይለኛ ቀልደኛ ነው። እባክህ በጣም አመሰግናለሁ። ቀልደኛ ነህ አላልሽም? ምን ትዝ አለኝ መሰለሽ?
ቦታ ቁጭ ብለን ማውራት አለብን ገብቶሻል ሲሪየስ ነገር ስለሆነች የት ይሻለናል እንደዛ ነው የሚባለው እዚህ ይሻለናል አሪፍ ቤት አለች እዚች ግን ሲስ ለዚህ ሚሽን ሳሚ ይሆናል ትላለህ እኔ እኮ ጭንቀት ሊገለኝ ማዘር ዘመዶቿን ሰብስባ ዓለሙን ያሳየኝ ብላ እሪ ሮዚ ደግሞ ከቤተሰቦቿ ህግ መውጣት አቃታት ቆይ ታላቅ ካላገባ ታናሽ ቆሞ ሊቀር ነው ይሄ እኮ የሁሉም ኢትዮጵያዊ ችግር ነው አትጠራጠር የመጨረሻ እድላችን ሳሚ ነው አልኩ በቃ እሺ እግጨ አረ ችግር የለውም እንዴ እዛች ጋር ትቆጫለሽ እንዴ ችግር የለውም ካደኝ ይኸው በአደባባይ በሶፊት ካደኝ ስማ ደግሞ ቤት የእግዚአብሔር ነው እሺ ቤቴ ነው ማንም እኮ ማለት ይችላል ግን ቤት የእግዚአብሔር ነው አንነገር ልምከር ስማ ጓደኛ እኮ ነኝ ከቤት ስንቴ እያስመጣ እኮ አብረን እንደር እያልከኝ ያስተዳድርኩ ልጅ ነኝ ዛሬ እኔ ብጠቀምበት ምን ችግር አለ ለዛሬ መሆን ያቅታል ለኔ ነው እንደዛ ካሰብከው ልጅ ቤት የገባው ማንኛውም ነገር በጋራ የመጠቀም ኃላፊነቱ መብቱም አለኝ እሺ በስመ አብ ወልደ መንፈስ ቅዱስ በእንዬ ሞት አንዴ ዞርትልኝ ልጥፋ አንዴ ተመለስ አንተ እኔና አንተ እኮ ባንዋለድም እኮ ወንድማማቾች እኮ ነን እናንተ እኮ ማለት እኮ ወንድምህ የገባበትን ጉድጓድ በስመ አብ ወልደ መንፈስ ቅዱስ ያው ሴት ነች እንዴ ወዴት ነው ምንድነው በታውስ ለመራካት ታው ለመራካትልም እናንተ ጊዜ እንደዚህ ነው ኧረ ሳቢ በእናትህ እኔ ጨንቆኝ ነው የመጣው ምንድነው የምትለኝ ቅድም ደውዬልህ የለ እንዴ መች ነው እናንተን ያወቅኩበት ቀን ልጅ ግን የሆነ ቦታ ይዘልኝ ሄደ እዚች ቦታ እንዳላይ ጭራሽን ይኸውልህ ሳሚ አንድ ነገር እንዳልፍ ስለኔ ምንም እንዳታስብሽ እኔን ተወኝ ግን ይኸውልህ ለምን በመከራ አቁበት እቺ ስለገዛው ታልጋ እንኳን አስብለትሽ አልጋ ስማ ሲስ በቃ እኮ ኪሴ ውስጥ ሳቢ ስላልያዝኩኝ ነው እኮ ደና አልጋ እንዳለ ሰው አልጋ ተላለ እንዴ አፈሙል አልጋ አልከው አፈሙልታ እሺ ይሁን አራሲስ ባራ ወይኔ ምንድነው ምን ፈለግሽ ጋሻውን ግን እንዳስረሳሽ ጋሻው ኮንዶም ማለቴ ነው አድርገዋለሁ ሂድ በቃ ወይኔ
የምራችሁ ነው እንዴ? አዎ 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 ወደ ሳሚ በዚህ ጉዳይ ደግሞ እኔም ሲስም ሮዚም በደንብ ተነጋግረንበታል። አረ በሌለውበት በላይ ላይ ስብሰባ ትቀመጣላችሁ እንደዛ ማለት ወገን እናስብ እንጂ እንዴ ምንድነው ነገሩ እንዴ እንዴት ብዬ ነው እኔ የእድሜያችንን ራሱ ልዩነት አስባችሁታል እንዴ ቆይ ሲጀምር አንተ በእድሜ ለመብለጥ ለማነስ አዲስ ነህ እንዴ ቦሌ ያለችው ሴትዮ እንኳን ተመልከት እንዴ እኮ እኔና አንተ ጉዳይ ነው አይደል እንዴ ምን ህዝብ ፊት አስወራው ቆይ ደግሞ እሷ ምን አረ ምን ልትል ነበር ተናገር ወይ እሳቸው አሁን ይሄ እሳቸው አረ በእናትህ አፌን አትቆጣጠር አንተ ልጅ አረ በእናትህ የመጨረሻ ቀሽት ሴትዮ በቃ የ35 እና የ40 ዓመት ሴት ትመስላለች ቆንጅዬ እኮ ናት ሳሚ እንደዛ ከሆነ እኮ በቃ ወይን ሸጥ አንተን በ3 ወይ በ4 ዓመት ብትበልጠህ እኮ በ3 ወይ በ4 ዓመት እግዚአብሔር ይስጥልኝ በጣም ትልቅ ሰው በቃ 3 እና 4 ዓመት አይደለም ቀላል ነው 3 እና 4 ዓመት ሲባል አይደል 3 እና 4 ዓመት እናንተ ሰፈር ያሉ ሴቶች አረብ ሀገር ሲሄዱ በ3 እና በ4 ዓመት ውስጥ 30 እና 40 ሺህ ብር ይዘው አይመጡም ይመጣሉ እንመን ይመጣሉ እንዴ አረ እናስብ ይጸጸታል ወንድምሽ በጣም አመሰግናለሁ እናንተ እንደዚህ መምታት ነበርሽ አሃ በእናትህ ሳሚ ለትሁትም ለአንተም ስትል ወይን እሸትን ጥበሳት ለኔ ስል ማለት ይኸውልህ ሳሚ እኔም ሮዚም ለመንቀሳቀሻ የሚሆን በጀት አዘጋጅተን ስማይ አልሰማም በጀት ብር እና እኔን በፍራንክ ጠርጥራኝ እንደዛ ማለት አይደለም ከጓደኝነት ፍራንክ ነው ያስቀድማል ብለህ ኖ እኔ እኮ ተባበራለሁ እኔ እኮ አልተባበረህም አላልኩ ተባበራለሁ ግን በፍራንክ እኔን እንዳጠረጥር ጓደኝነቱ ይበልጣል ና ልጅ ለገንዘቡ ግን አይደለም ይሄ ሌላ ነገር ውስጥ ምናምን እንዳንጋባ ቢራ አምጣልኝ ቶ ምንድን ነው ምንድነው ቢራ አዎ ቢራ ምን ነው ከበጀቱ መስሎ በራሴ በኪሴ ነው እሺ ልጠጣው ቢራ አምጣልኝ አዎ ጊዮርጊስ አዎ ያው ትውቴ ትሸፍኛታለሽ ምን ታሰብኝ እስከዚህ አደርገው አዎ አላደርገው ምን ሚሽኑ ይቆም መቆም ይችላል ይቆም አረ በእናትህ ምን ሆነሃል እንዴ ሲስ ተቀበለው እንጂ ይቆም ካለ እኮ ይቆማል እኮ ችግር አረ ችግር የለውም ሳሚ አረ ሲስ ተቀበለው እባክህ ሽቱቴ
መቼም አላረገውም እኔ እንደዛ ነገር ሞክር ነው ማላቀም እዴ እኔስ እንደዚህ ቻይኒስ ተጠብሻ አቃለሁ አላቀም አላረግም በቃ አላረግም እንዴ ምንድነው መጣች እንዴ ነው ባትበል ምን ሆነሻል ያየሻት እጂ ምን እናትዬ ምን ነው ተጎዳሽ እና ከዚህ እና ሬሳተ እየሄድሽ አንተ ኧረ ፖሊስ ነገር የለም እንዴ እኔ በነማዘርም ቢሆን አልፈርድም የህብረተሰቡን አፈርተው እኮ ማህበረሰቡ የራሱን ኑሮ ነው የሚኖረው የቤተሰቦችሽ ቃል ደግሞ የመጽሐፍ ቅዱስ አልያም የቅዱስ ቁርአን አይደለም እህትሽ ለሷ ካልተፈጠረ ሰው ጋር እንድትኖር ከመፍቀድ የምትፋቀሩ ሰዎች ተጋብታችሁ ብትኖሩ ነው ይመስለኛል ጥሩ ነገር እስቲ አንድ ጥሩ ነገር ንገሪኝ አንድ እንኳን ጥሩ ነገር ሳትነግሪኝ ዝም ብለሽ ጥሩ ነገር አትበይ እኔ እኮ ግራ ግብት እኮ ብሎኝ ለምን አግቢያት ያት እንደምትል ታውቂያለሽ ለኔ የሚሆነው እንዳልተፈጠረ ቆይ እሺ እንደዚህ ያለችኝ እንዴት አድርጌ ነው አግቢ ምን ትሁት አንድ ያልተረዳው ነገር አለ ልጅቷ አሰነዛዘሯን ብታየው እኮ አይተዋል አይደል እንዴ ምን አይቷል ትለኛለህ ቀምሽው የለ እንዴ በቃ ይኸው ያልሞተ ምስክር ይኸው እንደውም አለ እኔማ የመሐመድ አሊ ልጅ ነው የመሰለች ስራውን ጥሎ ፕሮግራም አስይዞ እዛ እላይ ድረስ ሄዶ ተደብድቦ የመጣ የመጀመሪያ ኢትዮጵያዊ ወንድ ነኝ እሺ ስማ ሳሚ ተሳክቶልህ ብታገኛት እንኳን አድናቂው እንደሆንክ ንገርልኝ እሺ የምሰራበት ቦታ ሄደህ እንዴት እንደምትግባባት ምን ቅምቀማ ቤት ምናምን ነው እንደምትሰራው አሬ መቸኛል ምን ጀናዛ አለው መጀመሪያ ገብቷል አይደለም አረ ጎበዝ እየተግባባን ስራ ለመስራትም እኮ መግባባት አለብን አይደል እንዴ እኔ ሴቶች የውበት ሳሎን ምንድነው ማድረግ እጄ ምን ዊግ ምናምን ልሰራ ነው ምንድነው ባለስትራ ነው ምናምን ልሰራ ስማ በመጀመሪያ ባለስትራ አይደለም የሚባለው እሺ ፓይስትራ ኦኬ እስቲ አንዴ እንበላት ፓይስትራ እስቲ አንዴ እንውጣት ፓይስትራ ሴት አገን ፓይ እሺ ገና ስም ያጣራልኛል እንደዚህ ቁጭ ብሎ ይልቅ ቱቴ ሌላ የምትዝናናበት ምናምን ቦታ የለ yes በጂምናዚየም በኩል አልፌ ማላቅልጭ ዛሬ ከመሬት ተነስቼ ጂም ልግባ ላንተም እኮ ጥሩ ነው ሁሌ ጂም ከምትጠጣ አንዳንዴ ደግሞ ጂም ቤት ብትለማመድ ለጤንነትም አሪፍ ነው ይኸውልህ ሳሚ ሙሉ ትኩረት እሷ ላይ ስፖርቱን ላይ ምሰል ነው የምትሰራው ስትራፖ ምናምን አያሳስበኝ አይደለ አዎ ስትራፖ ምናምን አያሳስበኝ አይቱት ወይኔ መች ቀን ነው ካንተ ጋር የተዋወቅኩት ግን ሳሚዬ በኔ ይሁንብህ ባንተ ይሁንብኝ ይኸውልህ ይሄ ቀላል ስለሆነ እኔ ሰሞኑን ሲም ካርድ ገዛልሃለሁ ለሷ ማለት ነው ከአሁን በኋላ በሱ ተጠቀማለሁ ማለት ነው Gotta keep your eye on the passers by, better watch your step.
'cause you never know where the night will go and they ain't this yet. The storm surviving is staying alive, they're always cool, but that they never teach you in school. Are you mad? እኔ ማለት በእናትና በአባቴ ሲአይኤ ነኝ በወንድምና በእህቴ ኤፍቢአይ ነኝ በጓደኞቼ ኬጂቢ ነኝ በጎረቤት በዘመድ አዝማድ ኬጅ ደግሞ ሞሳድ ነኝ ጠበሳ መሆኑ አይደለም ቅቀላ ይባላል ወይኔ ስሜን ከየት አገኘኸው ይኸውልሽ ከየት አገኘሁት መሰለሽ ኦፕሽን ውስጥ ገባ ሴቲንግ የሚለውን መጣልኝ ሴቲንግ የሚለውን ተጫንኩታ በድፍ ሰርች የሚል አልመጣም ሰርችን ደግሞ ስጫንልሽ ወይንሸት የሚል ወጣልኝ አንቺ ስም ገርሞኝ ልሞት ላይ አልፈልግ እንዳትከታተል አንዴ እኔ አልጨረስኩማ ሳሚ ወይዬ በስመ አብ ወልደ መንፈስ ቅዱስ እንዴ ምንድነው እንዴ ሳሚ ሃኒ እኮ ነኝ ሃኒ ነሽ እንዴ እኔ ቆንጆ ጀጀ እንዴ እናስብ እንጂ እልሽ አንድ ነገር ደግሞ ልንገርሽ አይደለ እናንተ ሴቶች ሆነ የሚደብረኝ ባህሪ ያላችሁ እሺ ፊት ሲያሳያችሁ ሆነሽ ኮኮ ካላረጋችሁን የምትሉት ነገር አለ እንዴ ሳሚ ምን ሆነሃል ካጠገቢ አትራግቢ ምናምን ስል እንዳልነበር ወይኔ ውሸት ወይኔ እንዴ አንቺ እልሽ አንድ ነገር ልንገርሽ እንደው ማለት ካሁን በኋላ እንዳታገኝ አላገኝሽም ጨርሻለሁ እሺ ማንም ሰው እንደዚህ ማናችሁ ኬክ ማኪያቶ አምጪልኝ ቆይ ግን ለምንድነው ግን ምንም እንደማይመቸኝ እያወቃችሁ ካፌ የምትቀጥሉ ሳሚ ካሁን በኋላ ካፌውንም ቢሆን ከዚሁ ልመደሽ ከዚህ በኋላ ወይንሸትን ድራፍት ቤት ምናምን ይዞ መሄድ በህግ የተከለከለ ነው ኧረ ሙት ሳሚ እንዴት ሆንክ ኧረ ጎበዝ እንግባባ ተው እንዴ ቅድሚያ ለእግረኛ ይሰጥ እንጂ እንዴ ቆይ ግን እናንተ እኔን የምታምኑኝ ከማያውቀው ማሽን ላይ ወድቆ ተሰበረ የሚል የሐኪም ማስረጃ ይችላል ማጻፍ እኮ ይቻላል ባግዳድ ነው እንዴት ተላኩ አንተ ምን ነው አካበድክ እሺ ባግዳድ እሺ ይልክ አንተ ጋር ይሄ ርዕሱ ሰፊ ስለሆነ ድራፍት ቤት ድራፍት እየጠጣን እናወራለን ይሻላል እሺ አንተ ግን ቆይ ከምን አይነት ሴት ጋር ያገናኘ እንዴ እንዲህ ብላ እንኳን መስቅ መሰለ እንዴ በእናትህ ይሄ ማንኛውንም የሚያዝናናን ቻርሊ ራሱ ቢመጣ መስቅ ሴት አይደለችም እሺ ቆይ ግን ሳሚ አንተ ሌሎቹ እንዴት ነው የምትግባባቸው ሌሎቹንም አያው እንዴ ወይኔ መመሳሰል ቤት በኩል መች ገባችሁ እናንተ ግን አረ ተናገሩ ሲገቡ ችግር የለም አድናቂዎቻችሁ ነን ምንድነው የምታወራው እንዴ ምንድነው ስለ ምን ጋዜጠኛ ማመጣ መስሎሽ በፍጹም አላመጣም ግን መች ገባሽ የቢዮንስ ሴት ነሽ አይደል መንታው ይኸውልሽ ታውቃችሁ ራሱ ቁጭ እሷን አረ በስመ አብ እንዴት ነው ግን የምትገቡ ለነገሩ እንደዚህ የሚባል ኮሬ አለ የእውነት ከተማ ውስጥ የሚወራውን ስለናንተ ነው ዝም ብለው እንደዚህ እየገቡ እየተዝናኑ ድምጻቸውን አጥፍተው ይወጣሉ ሲባል እሺ እኔ ምንሽ በጣም አድናቂዋ ነኝ እህትሽ ንገሪያት እሺ በተለይ አዲስ የለቀቀችው ዚሲዚት እሱ የማይክል ነው እህቴን ምን ዘረፋት ሰረቃት ረሱ ሰውዬ መች ነው የሚበርድለት ረሱ ሞቶም አልቻልነውም በእናትሽ ጋንም ደና ቦታ እንዲሰጡት እኮ ነው አረ ምን አይነት ሰው የት ነው ሰፈርሽ ግን እዚህ ሰፈር ነው እዚሁ ገላገልሽኝ ወደዚህ ሰፈር ነው እንዴ ከድካም ገላገልሽኝ ቤተሰብ ጠይቃለሁ ብዬ መጥቼ ማን ያሳየኝ በጣም አመሰግናለሁ በቃ ይኸውልሽ መጀመሪያ ግን ውለታውን ልክፈል ችግር የለም የእውነት ሻይ ቡና ብለን የእውነት ውለታውን የእውነት እኔ ከብደኛላ አስተዳደግሽ ከስኗል ይከብደኛል በቃ አሁን ሻይ ቡና እንበል ከዛ አብረን መተን ቤቱን ታሳየኛለሽ አዎ በቃ
እኔ የምለው ትላንትና እንደዛ አምሽተን ዛሬ መዘጋጋት አሪፍ ነው ግን ከማን ጋር መካካድ ጀመርን? እሺ ትላንት ግን አንድ ላይ ነው ያመሸነው አይደል? አንተ ዲያም አልመሰለኝ። አያመኝም እንደውም አልጋዬ ላይ ቁጭ ብዬ ፊት ለፊት ስንተያይ አንተ ሰው የጤነኛ አይደለ? አየሸወድኩሽ። በዲሽ ነው ያየውሽ። ማንን? እንደውም ከጄሎ ጋር ማይክ ምናምን እየተቀባበላችሁ ምንድን ነበር የዘፈናችሁ ዘፈን? ርዕሱ ጠፋኝ በእናትሽ እንጂ አይቻችሁ ነበረ። በቃ እንደዛ እያልክ ትተዋወቃለህ። ምንም ችግር አጋጥሞ አያውቅም? ያው ቴንክ ዩ ጋር ቴንክ ዩ ታለ ባለበት ብቻ ቴንክ ዩ ልሽ በዲሽ አየሁሽ፣ በቴሌቪዥን አየሁሽ፣ በሬዲዮ አዳመጥኩሽና በጣም ደስ ብሎኝ ጌታዬ አንድ ያገናኘኝና ወሰደኝ አልኩት። ይሄው እንዳለው አሳየኝ። ጭራሽ አሁን መውሰድ ትችላለህ። ቴንክ ዩ ጋር ሻኪራ ያማ ልቀልድ ብዬ ነው። እሺ ከየት ነው? ሀሳብሽን ብቻ ንገሪኝ፣ ችግር የለውም። ሻይ ቡና እንላለን። ከዛ አንቺ የፈለግሽውን ሁሉ እናደርጋለን። በአንድ ቀን ማድረግ እንችላለን ሁሉንም ነገር። እንዴት ሂደ እንዴ? አረ ገዳይ ስሚ ባከበርኩሽ ሻኪራ ባልኩሽ ታልፈዋለህ። እቺ ግን ከሁሉም የተለየች ነች። እሺ ኦኬ በቃ ቱቲ አይውል ሳምዬ ታዲያ ለበቃ በወይን እሸት ለምን አንጀሊና ጆሊን ትመስያለሽ ምናምን በቃ ብለህ ለምን አትጀናጀናትም? በቃ ቀላል እኮ አዎ ባለፈው አንተና አንድ ቦክስ ነው አለ የመታች ሁለት ግን አይደለም። እኔ ደግሞ አንጀሊና ጆሊን ትመስያ ብዬ ሳልጨርስ በቦክስ ጥርሴን ከላይም ከታችም የሌለ ፍንጭት ነው የምታረገው። መሬት ያዙ ማን ቁጭ ወይኔ እባክሽ ምን አጠቀው የምታናግሪኝ? እባክሽ ለአንዴ እንኳን አናግሪኝ እባክሽ። ወይኔ በእናትሽ በቃ ይቅር በይኝ። ፍቅር ታጋሽ ነው ትሌለ እንዴ? ደሞ አቅሻለሁ። ታጋሽ ነሽ፣ አቅሻለሁ። አጥፍቻለሁ አይደል እንዴ? ከተጸጸትኩ ይቅር ታደርግልሃለህ አላልሽኝም? በቃ ተጸጽቻለሁ። ይኸው ተጸጸትኩ አልኩ። በቃ ተጸጸትኩኝ። እሺ ማዘር እንዴት ነው? ሰላም ነው አለን። ይቅርታ በእናትህ ወይኔ። ችግር የለም። ፍቅር እኮ በመሃል ግጭት ሲኖረው ነው ደስ የሚለው። አየሽ እናት ቁጭ ልክ በቃ እንደነገርሽኝ። ወይ ጋሼ የወይንዬ አባት ተነስተ በስመ አብ ወልደ መንፈስ ቅዱስ ምን ነው ቁርጥ አይደል እንዴ? በጣም ነው የሚገርም። ምን ነው አራሱሽ ምን እንደሆነ አላውቅም። እዚህ ሲደርስ ቀጣለች እና ታዲያ ይደውላል። ምን ችግር አለ? መታቀፋው ቺፍ መካኒኮች አረ እንዴ ጓደኞቻችን እኮ ናቸው። እስቲ ደውል። ችግር የለውም እንዴ? ምን ችግር አለ? ያውም ለወይንዬ አባት። ችግር የለውም። እሺ እግዚአብሔር ይስጥልኝ። እግዚአብሔር ይባርክ። እሱ ነው አናግረው። ሄሎ እባክህን እዚህ ስማ ትሁት፣ ይኸውልህ ቶሎ ብለህ ጋራጅ የሚሰራ ጓደኛ ላክልኝ። እኔ ጋራጅ የሚሰራ ጓደኛ በዚህ ሰዓት ከየት አመጣለሁኝ እንዴ? ትሁት ሚሽን ውስጥ እሺ ጋራጅ የሚሰራ ጓደኛ አምጣልኝ እኮ። ምን ችግር አለው? አምጣው። ሄሎ አሁኑን ይላክልሃል። ይኸውልህ ሞባይላቸው ከተበላሸ ደግሞ እኔ ጋር ደውል። እሺ ውሻ ነህ አንተ። መጣሁልህ። እሺ ይኸውልህ ሂሳቡንም እዛው ዝጉት። እኔ እዚህ እንደተከፈለ አደርጋለሁ። እዛው ዝጉት። ለመሆኑ ብልሽቱ ምንድን ነው እንዴ? አንተ ምን ቤት ነህ? ምን ታውቃለህና ነው? ችግር የለውም።
አሁን ይላክልሃል። ደውል፣ ቁጥር እነግርሃለሁ። ደውል። እሺ በቃ ፍጠን። ቤተሰብ ነው እኮ የቆመው እንዴ! ምንድን ነው? በቃ ጋሼ ደውያለሁ፣ አሁን ይመጣል። ኧረ ጥሩ። እሺ ፀሐይ ግን አይሆንባችሁም? መኪና ውስጥ ጠብቁት። እስከዛ ማዘር መኪና ውስጥ ጠብቁት፣ ችግር የለውም። ፀሐይ ይሆንቦታል። እሺ 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 ሰላም። እሺ ቢደርስ ነበር። ምንም ችግር የለውም። ይደ እንዴት ነው እሱ? እንዴት አየኸው? ምኑ ልጁን ነው? እንዴት ነው እሱ? መልኩ፣ ቁመናው እንዴት ነው? ምን መሆን ነው ቅሽ ነው እንደዚህ የምትይው? አንተ ደግሞ ከሁኔታው ነው። ግን እኮ እንደው አይታታል እንዴ? አይታታል ኩርፊያዋን። ልክ እኮ ነው አንተን እንደማኮርፍህ እኮ ነው የሆነችው። ቤት 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 አሁን አንቺ እንደው ኩርፈሽ ታውቂያለሽ? አስኮርፈሽ እንጂ ገና ምንም ሳትለየው እንዴት ቋጣሪ በሻኩ ቀጠሮ። ቆይ አንተ ማን ነህ? እኔ ነው። ተይኝ፣ ሁሉም ቢናገሩት እኮ ሆድ ባዶ ይቀራል ብዬ። ሳሚ ይባላል። እንዴ 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 አንተ ማለት እንዴ መጠብቀው ማለት ሲስ ጓደኛ ነሽ? እንደምንተዋወቀ ጣጣ የለውም ነገርኛ። ግድ የለም ጋሼ፣ እዛው ይሁኑ። ግድ የለም ጋሼ፣ እዛው ይሁኑ። እኛ እንጨርሳታለን። እዛው ይሁኑ ጋሼ። ኢንኩቤተር ነው ችግሯ። ኧረ ፍሬንድ መኪና ላይ ኢንኩቤተር የሚባል ዕቃ ጭራሽ። ቀስ በላ ምን አስጮህ? ለሀገር ታወራለህ እንዴ? ንገረኝ፣ ምንድን ነው ችግሩ? ፊውዟ ሳትቃጠላል። የፊውዝ ችግር ነው ጋሼ። ያስነሷት ሲጋሽ ያጥፏት። ዋው ፍሬንድ ቀላል እኮ ነው። እኔ እኮ ስማ፣ ሂሳብ ከፍሎሻል አይደል? በቃ እዛው ጨርሽሽ። እሺ እንዴ ምንድን ነው? ግድ የለም ጋሼ፣ ግድ የለም። ይግቡ እባክህ። እዛው እኮ ናግባ አብረን ነው የምንሄደው። ነው ሳበልተን ተጫውተን ነው። ጠጋ በል። ወይኔ እንዳራ ጠጋ በለት። ምን ነፈታል? ግባ አይኔ ግባ። ቅያሜ እስካሁን ተቀይመኛል። ስማ ሲስ ልደውልለትና ምሳ ልጋብዝሽ በላት ልበለው? ኧረ በለው ይጠየቃል። እሺ እኔም ላጉርሳት እንዴ? ላጉርሳት? አይ አላጉርሳት።
ደግሞ በቤተሰቦቿ ፊት ብታዋርደኝስ? ምን ታዋርደኝ? ምን አልሞት ተቀበይ፣ አይዞሽ። እሺ እየበላሁ ነው። እሺ ወይኔ እንዴ ታጉርሹም እንዴ? ጉርሻ እንደማልወድ ስለምታውቅ ይተዋወቃሉ ማለት ነው። ደብቃለሁ ከምስራ ቤት ዘጋቢ ቤት ገብቷል ማለት ነው። ይኸውልሽ እኔ 6 ኪሎ ዩኒቨርሲቲ ነው የማውቅሽ። እኔ ግን አላውቅም። ምን በዚህ ጊዜ እኮ ለመታወቅ የሚሮጥ ነው እንጂ እኮ ለማወቅ የሚሮጥ አይታወቅም። እኔ ያየሽ ሩጫዬ ከእውቀት ጋር ምናምን ስለነበር ነው። የዛኔ ነው በደንብ ያላየሽ። እና እንደነገርኩሽ በቃ ልክ እንዳየሁሽ ነው የወደድኩሽ። በቃ ጥሩ ሴት ነሽ። አታውቀኝም። እስካሁን አውርተን አቅሻለሁ አልኩሽ እኮ ስለማቅሽ። ያልኸው እኛ ቤት ነው እንዴ? ውጣ ልትይኝ ባልሆነ እንዴ? ቤት እኮ እግዚአብሔር ነው። በጣም ፈጣጣ ነው፣ ፍጥጥ ያልክ ፈጣጣ። እሺ አባባን ትጠሪልኛለሽ ወይ ትዬ? በቃ አንዳቸውን ጥሪልኝ። ለምን ፈለካቸው? አይ በቃ መሄድ አለብኝ። እንዴ እንደዚህ እየተሰደብኩኝማ እዚህ ቤት አልሆንም። መሄድ አለብኝ። ጥሪልኝ ብቻ በቃ። ቻው ብያቸው እሄዳለሁ በቃ። እኔ ልልሃለሁ። እንደዛ ይሻላል። እሺ ይሄን ሰፈር ሰርግ በሰርግ ነው የምናደርገው። ያው መጨረሻውን እሱ ባለቤቱ አሳምረው እንጂ እውነቴን ነው የምልሽ፣ እንዲህ ሰርግ እንዳማረኝ አልቀረም። ድል ደግሼ ይሄን ሰፈር ጉድ ነው የምሰራው። በቃ እንግዲህ ያው ቆይ እንደው ስለ ሰው ስለ ስራው ስለ ጸባዩ እንደው ምን ማጥናት ማወቅ የለብንም ማለት ነው። አንቺ ደግሞ ምን ማጥናት ያስፈልጋል? ባልን ሚስትን የሚሰጥ መድኃኒዓለም እውነቴን ነው የምልሽ። ደግሞ እሷ ትነጫዋች ነው እንጂ የምታጠቂው እሷ ሳታጠና ሆነ እንትን አለች። ለነገሩ እውነትህን ነው። እሷ ያጠናችው ይበቃናል። ይበቃል። ደግሞ መድኃኒዓለም መጨረሻውን አሳምራል። አደራ። እሺ ቻው። ለምሳሌ ምን ነው ወዴት? ነገ ከነገ ወዲያ መምጣት ይሻላል። የእውነት ፕሮግራም ስላለብኝ በጣም ነው የማመሰግነው። ነገ ከነገ ወዲያ መጥቼ በደምብ በጣም ነው ተመስገን። ምን ይሳናሃል? ምን ይሳናሃል? አንተ ምን ይሳናሃል? ጌታ ቆይ አንተ ከኔ ለመቀራረብ ነው ወይስ ምንድን ነው? እችን ትንሽ ነገር እንደ ውለታ ቆጥረሻት ባልሆነ አልመለስክልኝም። ይኸውልሽ ወይኔ አትበለኝ። ወይኒ እሸት ያው እኮ ነው ሁለቱም አይደለን? እሺ በቃ አይደለሽም። ምን መሰለሽ ወይኒ እሸት ምን መሰለሽ፣ በቃ ያው
እኔ ትላንት ወይም ዛሬ እንዳላወቅኩሽ ታውቂያለሽ። ነገርኩሽም እሱንም። በቃ እኔ ደግሞ ከአንቺ ጋር መቀራረብ የምፈልገው በቅን ልቦና ነው። ያንን ነው የምልሽ። እንዴት ማለት? ይኸውልሽ እንዴት ምን ማለት መሰለሽ፣ በቃ ብዙ ጊዜ ሳጠናሽ ነበር የቆየሁት። በቃ ጸባይሽ በጣም ይመቻል። በቃ እንዳንቺ አይነት ሴት ነው ደግሞ እኔ የምፈልገው። ጓደኛ ይኑረኝ አይኑረኝ ሳታውቅ ዝም ብለህ? ኧረ ያማ እንደሌለሽ በጣም እርግጠኛ ነኝ። እንዴት አወቅ? እንዴ ከጥናቴ በመነሳት ጓደኛ እንደሌለሽ በጣም እርግጠኛ ስለሆንኩኝ። ኧረ እባክህ። ለማንኛውም አትልፋ። ስላደረከው ነገር በሙሉ ደግሞ ተይው። እኔ ስለ ግብዣው በጣም ነው የማመሰግነው። ያው ቤተሰቦች በጣም አሪፎች ናቸው። በጣም አመስግኝልኝ። እኔ የምልሽ ቅድም ምንድን ነበር ያዝናናኛል አልሽኝ? ምንም ያዝናናኛል አላልኩም እኮ። አላልሽኝም? እሺ ምንድን ነው የሚያዝናናሽ? ከወንድ ጋር መሆን ብዙ የሚያዝናና መስሎ አይሰማኝም። እንደ ሌላ ወንድ ባታይኝ በጣም ደስ ይለኛል። አዎ በዚች ጋር አጠፍ ብለህ ታክሲ ታገኛለህ። ግድ የለም በላዳ ምናምን እጠቀማለሁ፣ ችግር የለውም። እሺ አንድ በጣም አሪፍ የአማርኛ ሮማንቲክ ፊልም ወጥቷል። ለምን እሱን አልጋበዝሽም? ላስብበት። እሺ ችግር የለውም። እሺ አስቢበት። ላስብበት። ኦኬ ሌላ ጊዜ ኦኬ። እንደውም ያለው ታክሲ የምትውለው ታክሲ ማለት እኮ መቀስ ማለት እኮ ናቸው። ኦኬ እሺ እኔ የምልሽ ስልክ ምናምን ብንለዋወጥስ? ኦኬ ያንተን ስልክ ስጠኝ። ቁጥር ያዥሽ 0911 እሺ ይኸውላችሁ አንድ ነገር ልንገራለን። ከዚህ በኋላ የምትበድቡልኝን በጀት መጨመር አለባችሁ። ልጅቷን በጣም ውጪ በጣም ታበዛለች። በዚህ ላይ ደግሞ ቆይ ተወዷል በጣም። ተርኖቨር ታክስ መሆኑ ነው ወይስ አንተ እንደ ድርጅት ሰራተኞች ኦቨርታይም ልጠይቅ አስበህ ነው? ስማ አንተ እኮ ስለ ሴት ውጪ ምንም የምታውቀው ነገር የለም። ለምን ዝም አትልም? ቆይ እሺ ወለሳ ለምን ነው የምትወጣው? እሺ ንገር። ይኸውልህ አይ የምሁር ሰው ንግግር ጥያቄ ይሄ ነው። ናይስ ለምን ይወጣል በል። ያው ፊልም ቤት መግባታቸው አይቀርም። ስትወጣ ምሳ ምናምን መብላት አለ። ያው ደግሞ ደህና ሆቴል ነው ይዛት የምትሄደው። ሻይ ቡና ምናምን ማለት አለ። ከዛ በኋላ እንዴ ኧረ ስንት ወጪ አለ። እነዚህ እኮ በቀላሉ ነው የነገርኳችሁ። በዚህ ላይ ደግሞ ወክ ምናምን ስታደርግ ያው በማስቲካና በወሬ ምናምን አይደለም። ገባ? እንደ አይስክሬም ምናምን አይስክሬም ትጠቀማለህ። አይስክሬም ምን ነው? እሺ እሷ ትጠቀም። ቆይ ለአንተ ሸንኮራና ጀላቲ አንሶ ነው? ይልሳን እንዴት ድፍረት ሱንቶ ቶሱ ሳሚ እንዴት ምን ሲሳት ከልድ ኧረ ንቀት ስማ አንተ ብቻ ነገሩን አፋጡልኝ እንጂ ሳንቲ ችግር ነው። እኔ እኮ ነገሩን አፋጡልኝ። ለምንድን ነው ስራ የምታቀሉት ግን? እሺ ጨምራ አፋጥነው አይባልማ እንዴ እንደዚህ ቀላል መሰለ እንዴ? በጣም እኮ ይከብዳል። ምን ነው የሚከብደው? መጀመሪያ በጀቱ እንደዚህ ማደጉን ባቅ ኖሮ እኔ ራሴ ገባበት ነበር። ኧረ እግዚአብሔር ለምን አልሳገባም? ፊት ለፊት አያችሁ፣ እዚሁ ችግር የለውም። እዚሁ አሳያለሁ። ሴት ለመጥበስ ያሳየው ጓደኛችን እናበረታታው። አሳያ ችግር የለውም። ያሳየን አንተ ነው ተመስላለች እቺ ሞቶሮላ ሞባይል መሰለኝ። እስከሌለሽ እንዳላፈሰው እሺ ነው በቃ ወንድ ነሽ። ይኸውልሽ እያንዳንድሽን አሳይሻለሁ። እሱ ሁለት ጃምቦ ነው የደፋሽብኛ። የጠጅ በርሜል ውስጥ ነው የምዘፈትሽሽ። በቃ በእናትሽ ስለሚያመው ይቅርታ በእናትሽ። አዳም እንዴ እላይ ላይ እኮ ነው የወጣው። ዝም ብለህ ሄደህ ትከመርባታለህ። ምን ችግር አለ? እሱ እየቀጠቀጠ አይደል እንደሚግባባቸው።
ሳሚ ልምድ አለው። አንተ ዝም ብለህ ሄደን ምን አይነት ሁለት ጃምሮ ሽንቷን እስክደፋብኝ ነበር እንደምጠብቀውና ተዋል ሂሳብ ሽንት ና ሂሳብ ማን ነው የምትከፍሉት? እሱ ለጠጣው አትከፍሉ። እሱ እኮ ነው የለበሰው። አትከፍሉ። የእውነት እኛ እንከፍላለን። ግድ የለሽም። ሲስማክም የረጋ በረጅ ምን ሆነሃል? አሁን ፊልሜ ላይ ለመብቷ የምታገል ሴት ነች ያለችው እና እሷን እንትንላለን። ስልክ ምናምን እንለዋወጥና ለማንኛውም የወንዱን እኔ ነኝ የምሰራው፣ ያው የሴቷን ደግሞ አንቺ ዋናውን ትሰሪያለሽ። እንደ አደፋፍሽ በጣም እንትናለ። ትቀልዳለህ አይደል? አይ አይደለም። ስንት ልበል ያንቺን ስልክ? 09 ቦዘኔው እንዲሆነ ደግሞ ወዴት ነው? አሃይ አንድ ስራ ጀምሬያለሁ። እዛ ነው የምሄደው። ስራ? አሃ የምን ስራ? እንዴ ያው ስራ ነው። ሻንጣ ተይዞ ክፍለ ሀገር ነው ወይስ ነው ስራ የምትሄደው? ስራዬ ወይን እሸት ናት ልበለው ነው ወይስ ዋና ማስተማር ጀመርኩ ልበለው ነው ስለላ ልበለው? ኧረ ሼም ነው። አይደለም ከጓደኞቼ ጋር አንድ በጣም ኃይለኛ ቢዝነስ የሚያስገኝ ስራ ጀምረ ነው። ዘል ስማ፣ የምትሰራውን ስራ ማወቅ አለብኝ። አንተ ያለኔ ሱቁን ለማንም ጥዬ እየሄድኩኝ አንተ ትዞራለህ። አለበለዚያ እዛው አዋሳ አጎት ጋር ነው የምልክህ። ነግሬሃለሁ። ወደ እኔ ተመለስ። ዛሬ ደግሞ ዋና ነው ወይ ጣጣ? ከስፖርት ቤት ወደ ኋላ ባጀት አስጨምራለሁ። የት አለች ደግሞ? I've been watching you. La 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 la. እሺ የማችለውን ነገር ግን አትሞክር። እንዴ ነው ግን እናንተ እንደ አሳ እንደዚህ የምትሆኑት? ለምን አንተ ህፃናት አትቀጥም? እኔ ህፃናት ጋር አውቄሽ ነው እባክሽ። እንደውም እንዴት እንደማይሆን ላሳይሽ። ገንዳ ውስጥ ለምንድን ነው እንደማይችል ተወርጫው? ስፖርት ቤት ለምንድን ነው ያልነበርሽ? ዋና የት ተማርክ? ጂም ቤት በጣም ፈልጌሽ ነበር። ንገርሽ። ጥያቄን አልመለስክልኝም። የኔን ጥያቄ እኮ አልመለስሽልኝም አይደል? መጀመሪያ ጠየቁህ። አንገብጋቢና መመለስ ያለበት ግን የኔ ጥያቄ ነው። የኔን ተራ ጥያቄ። እሺ ዋና የተማርኩኝ መሰለሽ? ድሮ አጎቴ ጋር ነበርኩኝ ሐዋሳ። እዛ ነው የተማርኩት። እኔም ስፖርት ቤት ስለደበረኝ እንደዚህ ነው። እሺ ምሳ የት ነው የምንበላው?
ለኔ ቺክን ብራስት ይሆነልኝ። እሺ ምን ነው ዛሬ ምንድነው እንደ ቀኑ? ዛሬ እሁድ እንዴ? ታዲያ ምን ነው የጾም ምግብ አዘዝሽ? ቺክን ብራስት እኮ ነው። እሷ ነገር በቃ ለሁለት እንብላት መሰለኝ። እሺ የሚጠጣ ለኔ ጃምቦ በቀን ጃምቦ? ኧረ ይቅርብሽ። እኔ እኮ አላልኩም ጃምቦ። እንዴ ሌላ ነገር ዘዣት። ውሃ ለኔም ውሃ። ወዴት ነው ምግቡስ? እኮ ለሁለት አነሳ። አይ ኧረ ብዙ ነው። እኔ ፍላጎቴ አሁኑኑ ከልጄ ጋር ለመጋባት የወሰነች ታማኝ፣ ጨዋ፣ ትሁት አፍቃሪ ወልደው ከብደው እንዲታዩልኝ ፍላጎቴ። ይሄንንማ ከቤተሰብ የወረሰችው ለእኔስ ያንቺ ወንድምነት ዝምድናው ምኑ ላይ ነው? ደግሞም እኮ በፎቶግራፍ አሳይቻት ወዳው ልትሞት ቆንጆ ነው እና ወዴት አንተንም አይደል ተጠበቅ ነው? ናስቲ እስቲ ቁጭ ምን ነው አጉት በሰላም ቆይ አንድ ጊዜ እናንተ ተጫወቱ መጥ ከዚህ በኋላ ምንም ነገር ሰበብ አልፈልግም። በቃ እቺን የመሰለች ቆንጆ ጨዋ እቺን የመሰለች ልጅ ተገኝታ ልባርክ ዛሬ ልባርክ ስጋው ና ትሁቴ
ሮማንስ ፊልም አሳይተ ሴት ምናምን እጠብሳለሁ ማለት ዘበት ነው። ሆረር ፊልም ፍቱን መድኃኒት እንደሆነ ደረስኩበት። እንዴት አወቅ? ተመራምረህ? ምን መመራመር ያስፈልጋል? ፊልሙን ስናይ በፍርሃት ያልጨመቀችኝ ቦታ አለ እንዴ? እንዴ ትከሻበል ወገበል ምን እንደ በስማም ብብት ይውል አልቀራትም። ፊልሙ ላይ ዋናው አክተር ጠላቱን በጦር ወርውሮ እንትኑን አላለውም። ከዛ በኋላ እሷ በድንጋጤ በእጇ እንትኔ ላይ ያዘችው። እኔን ውይ ጥማት ጓደኞች። እንደውም ከአንድ ማስታወቂያ በኋላ እናወራዋለን። እኔን ነገር በእናት ሳሚ በእናት ጨርሶ በእናት ምን እንትኔ ልትይ ስትል እሙዬ አልኩኝና እጇን ወደ ቦታው። ከዛ በኋላ በፍርሃት አንገቴ ስር ገብታ አንጀት የምትለው ነገር አለ እንዴት ስፍ እንዳለ ወይኔ ሳሚ እሺ አሁን የኔ ጉዳይ መቻል እኔ በቅርቡ እንጨርሰዋለን። ቀላል እኮ ነው። ስማ ይሄን ሁሉ ነገር የማደረገው ግን ላንተ ስል ነው። ይሄንን ታውቃለህ አይደል? ያውቃለሁ ሳሚ ያውቃለሁ። እነዛን የመሳሰሉት ቆንጆ ልጆችን ትቼ እንዴ በቃ ትቻል አቋርጫለሁ እኮ ሄይ እንዴት ነሽ የኔ ቆንጆ? አንቺ እንዴት ነሽ? እስ ነው ታውቂያችሁ ሰላም በያችሁ። ታውቁ ህይወት ያልኳችሁ እሷ ታውቁ ሰላም እኔ ማለት በእናትና በአባቴ ሲአይኤ ነኝ፣ በወንድምና በእህቴ ኤፍቢአይ ነኝ። አንድ ነገር ልጠይቅህ ሳትዋሽ መልስልኝ። ምግብ ይበልጥብሃል ሴት እንዴ? ምግብ ነው እንጂ ኖ ሴት ይፎግራል። ኖ ከሴት እንኳን ምግብ ነው። ሴት ምግብ። በእናት በቃ እንደዚህ ፈታኝ አይነት ጥያቄ እንዳትጠይቀኝ ካሁን በኋላሽ። ምግብ የምታቀርብ ሴት በቃ አባዬ ምን ያረክ ነው? ልሞት አለብሽ። ሆረር ፊልም ማለት ምን ማለት እንደሆነ ታውቃለህ? አውቃለሁ። ሆረር ፊልም ማለት እንዴ ወይስ ታውቃለህ? ወይ አባዬ ደግሞ እንደው ምንም ለጨዋታ እኮ አትመች። ምን ማለትሽ ነው? አሁን ካንቺ እናት ጋር እየኖርኩ ሆረር ፊልም አላውቅም ብለሽ አንቺስ ታምኛለሽ? ሰሞኑን ምን ነበር ስጠይቀኝ ነበር? ሰሞኑን አንቺንም እህትሽንም መዳር እንደምፈልግ ነበር ነገርኩሽ አይደል? ነው ሰሞኑን አንድ ነገር እነግራለሁ። በእውነት እኔ ደግሞ እውነቴን ነው ማደርግልሽ እንዴ ነው የማውቀው። ጎሽ ይሄ ነው። አይ አተኛ ኧረ ተኛለሁ። ደህና ደር። እሺ እናቴ። ወይኔ ያ ሳምሶን ነው አይደል? አልነግርህም ታዲያ። ኧረ ተይ። ቻው። እሺ ቻው። አቤት አንተ ምን ይሳናል? በሸሸው ቁጥር ትቀርበኛለህ፣ በራኩ ቁጥር ትጠጋኛለህ። አሁን ለዚህ ሴትዮ ልንገራት? አይ አልነግራትም። ደግሞ በወሬ ስታደርገኝ ታዲያ ልንገራት? ኧረ አልነግርም እናቴ። በገዛ እጄ ደግሞ ሌሊቱ ስዳረቅ ልደር እንዴ? ያው ነገ ነግሬያት ወደ ስራ ይውልቅ እላለሁ።
እማ እማ ወይ እንግዳ መጥቷል። በሞት ምንድነው ሳትነግረኝ እንግዳ ይዘብኝ ትመጣለህ? ለናልሽም እንዴት ነው? የወደፊት የልጅሽ ሚስት የምትሆነው ሮዛን ተዋወቂያት። እሺ ነይ እስቲ እኔ ቆንጆ እንዴት ነው? የኔ ቆንጆ ደህና ነሽ? ደህና ምን ነው ትውልዬ? እችን የመሰለች ቆንጆ እስከዛሬ ሳታስተዋውቀኝ። ይኸው ዛሬ መጣ አይደል ማዘር? ስላየሁሽ ደስ ብሎ ቁጭ በል እስቲ ቁጭ በል ትውቴ። እስቲ ለዛ ለበግ ነጋዴ ደውልለት። አይማ ሮዚ ማምሸት አትችልም፣ መሄድ አለባት። ምን ነው? አይ ማዘር ሌላ ቀን በጠዋት መጣና ስንጫወት እንውላለን። ቤተሰቦችሽ ኃይለኛ ናቸው እንዴ? አይ ለዛ አይደለምማ። ይኸውልሽ ይሄ ቤት ባዶውን ነው፣ ማንም የለበትም። ሁለታችሁ ተጋብታችሁ ይሄ ቤት የእናንተ እንዲሆን ነው ፍላጎቴ። እሺ እኔ ቆንጆ። እሺ ማዘር። እማ ወይ ሮዚን ወደድሻት? በጣም እኔ አንተ የወደድከውን ሁሉ እወድልሃለሁ። የደወሉላችሁ ደንበኛ ቴሌፎን ለጊዜው ጥሪ አይ ሄሎ፣ ማታ ስልክን ለምን ዘጋኸው? የሰው ልጅ የመጀመሪያ ንግግር መክፈቻ ሰላምታ ነው። እሺ ደህና አደርክ? መቀያየም የማትፈልጊ ከሆነ ደግሞ መጀመሪያ ተነሽና ቁርስሽን ብይ። እኔም ለበላ እየተዘጋጀሁ። እሺ። ማታ ስልክ ዝግ ነበረ። አየሽው አይደል ያነጋገር ለዛሽን እንደዛ ቱግ ብለሽ የነበርሽን ሴትዮ ረገብ አረኩሽ አይደል እንዴ? እንዲህ ነው የሚባለው። ትላንት ስልኬ ዘግቶ የነበረው ባትሪ ነው። በቃ አሁን ተነሽና ቁርስሽን ብይ። እሺ። ዛሬ ግን እንድንገናኝ እፈልጋለሁ። መፈለግን የመሰለ ምርጥ ነገር ከየት ይመጣል ብለሽ ነው? ምን ነው በሰላም እዛ ምሳ የበላንበት ቦታ እንገናኝ። ዛሬም እሺ ቻው። ቻው። ሄሎ አቱት ፒስ አለን ባክ አዴ ቀላል ሰው አድርገኛል። ስማ ይኸውልህ ዛሬ ለቤተሰቦቿ እንድትነግር አድርጋለሁ። ይኸውልህ ግን ደህና ብር ያስፈልገኛልሽ። እንዴ ምንድን ነው? እና በቃ ተቀበላታ ከሮዛ ምንድን ነው? ኧረ እኔ ምንም ብር የለኝም አሁን በእውነት የለኝም። እሺ እሺ በቃ በኋላ እደውላለሁ። ቻው። አይ እንዴት ነው እባክሽ? ዛሬ በጣም ደስተኛ ነሽ። ሎተሪ ደረሰኝ። ባለ ዞኑ ባለ አንበሳ አንድ ሰው በጣም ቢዚ አድርጎኛል። ሮዚ ፍቅር ውስጥ ነኝ። ዋው በጣም እኮ ነው ደስ የሚለው። ማነው? አስተዋውቅሻለሁ። ሳሚ ይባላል። ሳቁ፣ ጨዋታ፣ ቀልዱ ብቻ በጣም ወንድ አፍቅረሽዋል? ሁለታችንም ነን ክንፍ ያለው ለዛ ከሳሚ ጋር መሆን አዲስ የደስታ ዓለም ውስጥ የመግባት ያለው እና በቅርቡ ልትጋቡ ነው? ጥያቄ ከዚሁ ታውቂ እንጂ
ከምትወጁ ሰው ጋር እንደመኖር ደስ የሚል ምን ነገር አለልሽ? ያንቺን ደስታ ማየት ለእኔ ከምንም በላይ እንደሆነ ታውቂያለሽ አይደል? ለዛ አይደል ሰሞኑን የኔ ፋንታው ላይ እየሰራሽ ያለሽ? ወይ ፍቅር ውስጥ መግባቱን ከኔ እንደተማርሽ ሁሉ ምናልባት መለያየትን ቢከሰት ሁሉ ነገር ማሳለፉን ከኔ ተማሪ። መለያየት መማር እነሱ በፍጹም አንለያየም። ለማንኛውም ደውልልሽ። ባይ ሆረር ፊልም ማለት ምን ማለት እንደሆነ ታውቃለህ? ያው ሆረር ፊልም ማለት ነው። በጣም ጎበዝ ልጅ። እኔ እንደዚህ የተማረውን የሚያስታውሰው በጣም ነው ደስ የሚለኝ። ለምን ሌላ አልጨምርልሽም? እንደውም 3D ማለት ምን ማለት እንደሆነ ታውቂያለሽ? 3D ማለት 3D ማለት 3D ማለት ነው። ወይ ሳሚ፣ አቤት። ምን ልትነግሪኝ የፈለግሽው ነገር አለ እንዴ? አንተ ምን ይሆንሽ ነው? በምን አወቅ? በምን አወቅ እንዴ? ይኸው አይንሽ እኮ ያስታውቃል። በአይኔ ያየሁት አይንሽን፣ አይንሽ ደግሞ የሚያወራው ሌላ ነው። ፍቅር አመድን አይደለም የሰውን ስብና የመቀየር ኃይል አለ። አሁንማ እኮ ጭራሽ ሳሚን ካወቀ ጀምሮ ስራ ቦታ እንኳን መታጠቅ። ሰርጋችንን በቅርቡ ማድረግ እንችላለን። ማለት ከአሜሪካ ስመጣ ሁሉንም ነገር ማድረግ እንችላለን። አሁን እኛ ቤት ማድረግ ይቻላል። ምኑን? ቀለበቱ። እሺ፣ ግን ቤተሰቦችሽ ጋር ምንም ችግር የለም? ዘሩ፣ ቤተሰቦቹ፣ ቀለሙ ምናምን? እኔ ወደድኩትን ከመውደድ ውጪ ሌላ ምንም የሚያደርጉት ነገር የለም። ስራዬን ጨረስኩ ማለት እኮ ነው። የምን ስራ? የምን ስራ? ስራዬን ጨረስኩ ያልክ መሰለኝ። አዎ እንዴ፣ ቀን ከሌት ስላንቺ ከማሰብ የባሰ ስራ አለ እንዴ? የኔ ያደረግኩሽ ማለት ደግሞ ስራ የተቃለለልኝ ማለት ነው። ወይ ጣጣ! ወይኔ ግን ፍቅር ውስጥ የገባች ይመስላል። አዎ ይመስለኛል። ምን ነው በችሎታ የተጠራጠራችሁ እንዴ? እሺ አሁን ስርቃት ምን የምትሆን ይመስላል? በቃ ምትረሳኝ ይመስለኛል። ቆይ ነገሩ እንዴት ነው? ቀለበቱ ከተፈጸመ በኋላስ? ቀለበቱ ከተፈጸመ በኋላ ምን? ይሄ ደግሞ በቃ ቤተሰቦች ያሉት አሜሪካ ነው ብያታለሁ። እዛ ሄዳለሁ። አሜሪካ? አንተ አሜሪካ ልትሄድ? ምን ያንሰኛል አንተ? እንዴት? ኧረ ሲስ እንጂ አንተ ደግሞ ምን አይነት ሰው? መች እሱ አሜሪካ ይሄዳል? አልታያትም ማለት ነው። እንደዛ በላ። ይኸውላችሁ እናንተ ግን ቀለበቱን በቅርብ ጊዜ አዘጋጁ። እሺ? ወይኔ ታውቃለህ፣ እኔ ሞባይል ጠግኜ የማላገኘውን ብር እኮ ነው አንተ በመዝናናት ብቻ የምታገኘው። ሳሚ በእናትህ ከኔ ጋር ግን እቤት እንደ አዲስ ነው የምንተዋወቀው። እንዴ ይሄማ ግልጽ ነገር እኮ ነው። ምን እሱን አረግሽኝ እንዴ? እኔ ኧረ ጣጣ የለውም። አለ ደግሞ እንዳትያዝ። ሀሎ
ሃይ ሲስተር ምን ነው? እሺ እመጣለሁ። መጣሁ። ፀጉር ቤት ገብቼ እመጣለሁ። እሺ ቻው። በጣም ደስተኛ ሆና ነው የደወለችው። ሚል ጊብሰን በለኝ እኮ በቃ ትሁት በቃ እናንተ ቀለበት ንጉሱ እኔ ሊስቶር ነው። ሄሎ ተረፍዬ፣ እንዴት ነሽልኝ? አለሁልሽ። እሁድ ልጄ ወይኗ ቀለበት ታስራለች። አባስዬ እንዴት ነህ? ደህና ነህ ወይ? ተጠፋፋን አይደል? በቀጣዩ እሁድ ወይንሸት ቀለበት ታስራለች ብዬ ብንቅ እላለሁ። የምስራች! እሁድ እኮ ቀለበቴ ነው። ምንድን ነው እሱ? ግብዣ ነው? ድግስ ነው? ከመጡ ይምጡ፣ ካልመጡ ጠንቀር ነው ላይ ነው። አንቺ ምን አለብሽ እናቴ? እንደፈለግሽ ተናገሪ። ወይ ታሪ ማን እንደምትጨቃጨቁት? ምንድን ነው ማጅግ? እሺ እንኳን የመጣሽ ወይንዬ። ይሄ ልጄ ነይ ነይ ነይ፣ ስለሚጠሩ ሰዎች ስም ዝርዝር ንገሪኝ፣ እንመዝገባቸው። አዎ ንገሪልኝ፣ ማን ማን እንደሆነ ንገሪና በዝርዝር ጽፈሽ ያዝልኝ። አባዬ አንቺ ምን አለብሽ ለነገሩ? ለምን አላችሁ? እንዴት ዋልሽ? ምን አላችሁ? ኧረ ምንም አልሆነ። ነይ 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 ነይ፣ እንደውም ትፈልጊያለሽ አንቺ። ነይ 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 ግቢ። ዛሬ ይነገርሻል። እውነቴን ነው። ምንድን ነው? እህትሽ እንግዲህ ያው የፊታችን እሑድ ቀለበት ልታስርልሽ ነው። እንጂ አይ የኔ ቆንጆ እንኳን ደስ ያለሽ። እንደዚህ ነው። ይኸውልሽ አንቺም ሳትቀብጪ በወግ ማድረግ እንድትዳሪ ነው የምንፈልገው። እኔም አስተዋውቃችኋለሁ። ጎሽ ስሙ ትሁት ይባላል። ትሁት? ሳታስተዋውቂ? ጎሽ 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 ጎሽ። እግዚአብሔር ይመስገን። እንዲያው እኔ አማራ አይደለሁም፣ እውነቴን ነው። እዚህ ሰፈር በየወሩ ሰርግ እንዴት እንደሚደገስ ካላሳየው ሰው አትበይ። እውነቴን ነው። ታዲያ ይኸውልሽ መቼም ይሄ መጀመሪያ ስለሆነ ወዲያው እሺ ብለናል። የሮዛ ጊዜ ግን እናስብበታለን ብለን 1 3 4 ቀን እንመላለሳለን። ለምን አለዘዝም ብለን ውሰዱ ብለን ልጃችንን ማርከስ ነው። ወይ መግደርደር። ትሰማኛለህ? የዛሬ ዘመን ሽማግሌዎች ጭንቅ አይችሉም። እናስብበታለን ብለህ ስትል ወደማያስቡበት ቦታ ነው የሚሄዱት። ጥርግ ይበላ። እኔ ዓመት አመላልሰዋለሁ አላልኩ? 2 ዓመት አመላልሰዋለሁ አላልኩ? 2 ቀን 3 ቀን ለምንድን ነው ቢመላለስ? አይደለም 3 ቀን 1 ቀን አይታገሱም። አሁን እውነት እንደው ሮዛን ለመሰለ ልጅ ዓመት በንበርክኮ እዚህ ቤት ቢመላለስ ይበዛበታል። ሚስት በ1 ቀን ትገኛለች የሚል ነው የሞላው እያልኩ። ኧረ አባዬ ገና አይደል እንዴ? ምን አስቸኮለ? እውነትሽን የእኔ እናት ልጅ። አይ ለምን አሁኑኑ ነው ታሰበን ማሰብ ያለበት አሁን። በቃ ትሁቴ፣ ሽማግሌዎቹ የአሁኑ እሑድ ይላኩ አይደል? አዎ እማ፣ የአሁኑ እሑድ ወላጆቿ አይመቻቸው። በቃ ሰኞ ይሁና እንዴ? ቤት ሀገር ነው ሰኞ ሽማግሌ ተልኮ የሚያውቀው? እሺ መቼ ይሁን? በቃ ማራቅ ነው። ማራቅ? የምን ማራቅ ነው ትሁቴ? ቀን መወሰን ነው እንጂ። እሺ ወዲያኛው እሑድ። እሺ እንዳልክ። ሄሎ ሄሎ፣ ማለት እንጂ ማን ልበል? ምን ሮዛ አይደለሽ እንዴ? ይቅርታ ቁጥሩን ስላላወቅኩት ነው። ይቅርታ፣ በጣም ይቅርታ። ለወይኔ በምደውልበት ስልክ ደውዬ ነው። ሳሚ ነኝ። አንተ ሰካራም አቀሻበርከኝ እኮ። ስታይሌ ነው። እሺ፣ ሰላም። እንዴት ነው ቤቱ?
ሞቅ ሞቅ ምናምን እያለ አዎ ግን ሳሚ እኔ እኮ እህቴ እንድትጎዳ አልፈልግም። ይህን እኮ ማሰብ የነበረብሽ ቀድመሽ ነው አይደል እንዴ? አውቃለሁ ሳሚ። ቢሆንም ግን የእህቴ በእኔ ምክንያት መጎዳት በጣም እያሳሰበኝ ነው። በጣም ወዳለች እኮ ሳሚ። በጣም ተውኛለሁ ማለት እኮ ነው። ሮዝ አሁን ፍራንክ ፈልጌ ነው። ምን ያህል? ትንሽ ነች። አንድ 5000 ብር ፈልጌ ነው። 5000 ብር? ሳሚ 5000 ብር ከየት አመጣለሁ? እኔ እኮ ያንቺና የትሁትን እኮ አላማ ፈጽማለሁ ብዬ አይሆኑ ነገር ሆኛለሁ። ከማንም ጓደኛዬ ጋር ሳልገናኝ እኔን ሁሉ ጊዜ ቆየሁት እና ትንሽ ፈታ እንኳን ማለት የለብኝም? በእናትሽ ይሄን ብቻ ነገር የለብኝ? እሺ ለጊዜው 2000 ብር አዘጋጅልሃለሁ። ፕሊዝ በቃ ምንም ችግር ግን ፕሊዝ ሳሚ አሜሪካን ሄዳለሁ ብለህ እንደዋሻት እስክትሄድ ድረስ ካጠገቧ አትራቅ በእናትህ። አብራቱን ይሄማ ያስጨምራል እንዳለልሽ የጓደኛዬ ሚስት ሆንሽ። ምንም ችግር የለም እንደሱ አታስቢ። አብሬያት ሆናለሁ። በልሽ ሳሚ ቻው። ኦኬ እሺ ቻው። ይኸውልሽ ደግሞ በጊዜ ግቢ። ምንድን ነው ሮዚ? ምን ነው ደነገጥሽ? አረ አልደነገጥኩም። ከማሳሚ ጋር ነው ከኔ ሳሚ ጋር ነው? አረ አይደለም ይኸው ከፈለግሽ ሮዚ በየወይን መጣጥቅሽ ስንት ነበር ከፊል በእናትሽ እንደሱ እኮ እኔን ገድዬሽ ነበር። ግን ስንት ነበር ከፊል በእናትሽ እንደሱ አትበያልኩሽ እኮ ወይኔ ገድዬሽ ነበር እኮ ሳራ። አንቺም ሳሚም አይደላችሁ። የቤታችን ህግ እውነትንም ውሸትንም እንዳለ ያርጉኝ ነበር። ለኮንትራት እንኳን መያዜን ሳላውቅ ሳሚ በጣም ጋርዶኝ ነበር። ወይኔ እንደሱ አትበይ። ለእኔ በተቆረጠው ቀን የትሁትን ቤተሰብና እነማየን አስታውቂያቸው። ሄሎ አንተ ሰካራም ምን አይነት ሰው ነገር? ሄሎ ቱት ምን የስራህን ይስጥ። ወይንሸት ሆስፒታል ገብታለች።
ሆስፒታል ምን ሆና? ማታ በስካር ደውለህ ስለ ገንዘብ ስትደራደር ሰምታ ነው እንዴ? ማታ ደውያለሁ እንዴ? ማይ ጋድ እሺ አሁን ምን ይባላል? እንግዲህ ውሳኔው ልጃችን ነው። በእኔ በኩል ግን የእሷን ሰርግ ማየት እሷን በህይወት ከማየት በምንም አይሻልም። ሁሉንም ረስቶ ለመኖር ብቸኛው አማራጭ አክስቴ ጋር መሄድ ነው። የሚደርሰኝን የፀጉር ቤት ብር ላኪልኝ። ከዚህ ሁሉ በኋላ ደስተኛና ጤነኛ ሆኜ መኖር የምችል ይመስልሻል? ሮዚ፣ ሁለታችንን በግልጽ ብናወራ ኖሮ ይሄ ሁሉ ነገር ባልሆነ ነበር። አሁንም እና አባዬን ለማሳመን በሳሚ በኩል ያረግሹ ነገር ሁሉ እኔ እንዳደረኩልሽ አስቢ። እኔ እኮ ነገሮችን በቀላሉ የምታይ መስሎኝ እኮ። ፍቅር እኮ በቀላሉ የሚታይ ነገር አይደለም። አንቺ ትሁትን መርሳት አቅቶሽ አይደል ይሄን ሁሉ ነገር ያደረግሽው? ለኔ ግን ሳሚ ማግኘት እጅግ በጣም ከባድ ነገር ነው። እሱ ገንዘብ፣ እኔ ፍቅር። እባክሽን ወይ እዚሁ ሆነሽ ደስተኛና ጤነኛ ሆነሽ ካላየሽ እኔ ምንም ነገር አላደርግም። ደስታዬን የምትፈልጊ ከሆነ አግቢ። ደግሞ እኮ ሆስፒታል ቃል ገብተሽልኝ ነበር። በፍጹም አላደርግም። አንቺ ፕሮግራሙ ላይ ሳትገኝ እኔ ላገባ? በፍጹም አላደርግም። በቃ እሺ፣ እመጣለሁ። ያ ሳሚ የሚባል ልጅ ግን ላየው አልፈልግም። ዛሬ አብረን እንተኛ? ደስ ይለኛል። ምን ነው ያለው ወትሮ ዛሬ በጊዜ ቤት
ከሰው ተጋጨ እንዴ? ኧረ አልተጋጨውም አባ። አንዴ ላናግር ፈልጌ ነበር። ገንዘብ እንዳትጠይቀኝ። አይደለም ገንዘብ አይደለም። እሺ ተንፈስ እስቲ። ይኸውልህ አባ፣ በቃ ካሁን በኋላ ከአንተ ጋር መስራት፣ አንተ መርዳት እፈልጋለሁ። ማን ጸበል ወሰደ እባክህ? ይህ ከሆነ ችግር ከነገ ጀምሮ ፒያሳ ያለውን ሱቅ ማሰራት ትችላለህ። የምርህ ነው አባ? ቤተሰብ ቢያይ ምን ሊፈጠር እንደሚችል አታስብም? ብር ፈልገህ ነው አይደል የመጣው? ወይኔን ፈልጌ ነው። ለምን? ምንድነው ለምን? በቃ የእውነቴን እንደወደድኳት ልነግራት ነው የመጣው። ይሄ መቼም ቢሆን የሚታመን ነገር አይደለም። ይባስ እህቴን ለመጉዳት ነው አይደለም? መቼም የባለፈውን ያህል ማሳመን አያቅተኝም እኮ አይደል እንዴ? ቆይ ከመቼ ጀምሮ? በቃ ከሰሞኑ ሳስበው እንደሱ አይነት ሴት የትም እንደማላገኝ ገባኝ። በቃ የተሻለች ሴት ናት። በእናትሽ እሺ አሁን ካለች ጥሪልኝ በእናትሽ። ይኸውልህ ሳሚ፣ ቤትም የለችም የሄደችበትን አልነግርህም። ኧረ አንድ ነገር ልንገርሽ አይደለ? ነገሮች ባሉበት እንደማይቀጥሉ ግን ወቂሽ። እግዚአብሔር ከፈቀደ ደግሞ እሷን የኔ እኔን የሷን ማድረጉ አይቀርም። አመሰግናለሁ ሳሚ። ብር ፈልገህ ከሆነ ልስጥ። ከዚህ በፊት የሰጠሽኝ ብር የቀለበቱን ጭምር አለ። የሚሆን ይሆናል የማይሆን ይቀር። እኔ እንጃ እንዴ ተመልሶ ነው ብሩን ካልተቀበላት ምን አለኝ። ሲጀመር ማለት ነው ያችንም እቺንም ሁሉንም ህይወቴ ነች እያለ ማን እንዲያምነው ትፈልጋለህ? ለሮዚ አባባል ከሆነ ሲሪየስ የሆነ ሮማንቲክ ነገር ውስጥ ሳይገባ ይቀር አይመስለኝም ያለችኝ። አሁን ከዛ ነው የመጣሁት። ምን ሆነሃል? ከጓደኞች ጋር ተጣላህ እንዴ? አልተጣላሁም። አንድ ነገርማ ሆነሃል። ንገረኝ እንጂ አባትህ አይደለም? በቃ እንዴት ብዬ እንደምነግርህ አላውቅም።
በፍቅር ሳይሆን በሌላ ምክንያት ከአንዲት ልጅ ጋር በጓደኛዬ ምክንያት ተዋወቅን። ከዛ በጣም ተቀራረብን። እሷ የእውነት ወደደች። እኔ ደግሞ ውሸቴን መሆኑን ስታቅ በቃ ለአይኗ እንኳን አስጠላዋት። አሁን ሳስበው ደግሞ ለእኔ ከእሷ የተሻለ ሴት እንደማይኖር ሳስብ በቃ እኔም ፍቅር ውስጥ ገባሁ። ግን ላገኛት አልቻልኩም። ማንም ሰው እንኳን ያለችበትን ቦታ ሊጠቁመኝ ፈቃደኛ እንኳን አይደለም። ጥሩ ነገር እኮ ነው። ሌሎችን ትተህ ከአንዲት ሴት ጋር ለመኖር መምረጥህ በጣም ጥሩ ነው። እንዋጋለን። ግን ለምኑ ከኢትዮጵያ ወጣለች? የወጣች እንኳን አይመስለኝም። ተነስ እንሂድ። የት? ማነው? የጎረቤት ሰዎች ይሆናሉ። አክስት፣ የእነ ሮዛ ፕሮግራም ለምንድን ነው የተሰረዘው? ለምንድን ነው ሁሉም ሰው አይነግረኝም? አይ እንደው ጊዜውን አርዝመው ድል ያለ ሰርግ ሊደግሱ አስበው መሰለኝ ነው። እኔ ግን መለያየታቸውን አልፈልግም። ማንም ቢሆን ከልብ ከተዋደዱና ውስጣቸው ፍቅር ካለ አይለያዩም። አክስት፣ አንድ ሰው አፍቃሪ ሆነስ እሱ አስቸጋሪ ሊሆን ይችላል። ግን ተፈቃሪ ፍቅር አንሶ እሱ አፍቃሪ ሆነና እኩል ሊሆኑ ይችላሉ። ይህ ግን የገጠመው እንኳንስ እኩል ሊሆን ሀሳቡን ሁሉ እኔ ላይ ካሳካ በኋላ ከነመፈጠሬ ከሚጠላኝ ሰው ጋር እንደው ወይኗ ነገሮች ተቀይረው ፍቅር ወደሱ ይገለበጣል የሚል እምነት የለሽም? በፍጹም አላስብም። አንቺስ ትወጁ ነበር? በጣም አፍቅረው ነበር። አሁን ግን እንጃ። ዛሬ ላይ ኢየሱስ ተለውጦ ከሆነ ሳሚስ አፍቃሪ ሆኖ ከሆነ ምን ነው? ሳሚ እኮ ነው ያልሽው እንዴ? ኧረ እኔ አልጠራሁትም እንዴ አክስት። ዛሬ ላይ ተለውጦ ቢሆን ሳሚ ምናምን አይደል እንዴ ያልሽኝ? እኔ በፍጹም ስሙን ይሄ ታውቂው ነው የምጠራው። ወይ ነው ዛሬ ጊዜው የሳይንስ ነው ያልኩት። አይደለም አክስት፣ አውቀሽዋል። ነግሮሻል፣ ታውቂዋለሽ ማለት ነው። እውነት ነው። አንዳችን ያለ አንዳችን መኖር አንችልም በደስታ። ያሳለፍናቸውን ነገሮች ሁሉ ልክ እንዳንቺ የእውነት አድርጌያቸዋለሁ። የእውነት እንዳፈቀርኩሽ የገባኝ በቃ ክፍተት ከፈጠርንባቸው ቀኖች ጀምሮ ነው። ወይኔ ላጣሽ አልፈልግም። እባክሽን እሺ በይና የዛሬዋን ቀን የማንለያይበት የምንጋባበት ቀን እናድርጋት። እባክሽን የጋብቻችን ከበሩ ነው እንጂ ግቢውን አልፈሽ መውጣት አትችይም። ምን ማለት ነው? በሮቹ ሁሉ ተዘግተዋል። ከፈለግሽ ከፍተሽ ማየት ትችያለሽ።
ዛሬ የሁለታችንም ቀን ናት። እንጋባለን። ተጠንቀቅ።